ክብር ሁሉ ለእግዚአብሔር ይሁን። እንደምን አረፈዳችሁ? የእግዚአብሔር ስም የተባረከ ይሁን። አሜን። ዛሬ ላይ መገኘታችን ከኛ ብቃት፣ ከኛ ዕውቀት፣ ከኛ ጥበብ፣ ከኛ መቻል ሳይሆን ከእግዚአብሔር ምሕረት የተነሳ ነው። በምህረቱ ዛሬ እኔ ደረሳለ በዚህ ጉባኤ። እስቲ ለእግዚአብሔር ምስጋናን ያምጣ። ሃሌሉያ። እኔ አንድ ነገር አውቃለሁ፣ የምህረቱ ፍሬ መሆኔን። እግዚአብሔር ምህረት ስላደረገልን፣ እግዚአብሔር ስለጠበቀን፣ ስለረዳን፣ የእግዚአብሔር ምህረት ከኛ ጋር ኖሮ እዚህ ባልተገኘ ብዙዎች መገኘት ፈልገው መገኘት አልቻሉ። ግን እግዚአብሔር ስለረዳን እዚህ አለን። ኢየሱስ ያድናል። ሃሌሉያ። የእግዚአብሔር ስም ይባረክ። ያው ፓስተር ተናግሯል። በእምነት ከፈለው ባላለው የእግዚአብሔር ምህረት የበዛልኝ ብላቴና ነኝ። ጌታን ለማገልገል እድል አግኝቻለሁ። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር እድልን ካልሰጠ የእግዚአብሔርን ቃል መናገር ከባድ ነው። ምህረቱ ሲበዛልን ግን የእግዚአብሔርን ቃል በድፍረት መናገር እንችላለን። እውነትና ምህረት የተስማሙት በክርስቶስ ነው አይደል? እንደ እውነቱ ቢሆን እኛ ኃጢአተኞች ነበርን። እንደኛ ምልልስ፣ እንደ ትውልዳችን፣ እንዳካሄዳችን ሪያሊቲው ሲቀመጥ እኛ ኃጢአተኞች ነን። እኛ በደለኞች ነን። የሚገባን የሞት ፍርድ ነው። ያውም የቃል ኪዳን ህዝቦች አልነበርንም፣ አህዛቦች ነበርን። ግን ክርስቶስ በእኛ ቦታ በእኛ ምትክ መጥቶ እነዚህ ልጆች፣ እነዚህ ብላቴኖች ምህረት ይገባቸዋል፣ እኔ የነሱን ኃጢአት እሸከማለሁ፣ እነርሱ ደግሞ ጻድቅ ይባላሉ ብሎ ጽድቁን ለኛ የሰጠን ክርስቶስ አለ። ያ ጽድቅ በእኛ ላይ ስለመጣ ነው ዛሬ ጻድቆች ስንባር ማናፍረው። እውነት ምህረት በዝቶልናል። ምህረት እንደበዛለት ሰው እንመላለሳለን። እንደ ልማድ አይደለም። ጌታ ሆይ በዚህ ጉባኤ ስንመጣ እንደ ልማድ እንዳይሆንብን፣ እድል ስላገኘን አይደለም፣ በእውነት መምጣት ስለቻላችሁ አይደለም። ዞር ብላችሁ ጉባኤውን ማየት ትችላላችሁ። የዛሬ ሳምንት የነበሩ ዛሬ ያልነበሩ ሰዎች አሉ፣ መገኘት እየፈለጉ እንኳን ያልተገኙ። የምድር ሲስተም ራሱ አንዳንድ አይፈቅድልንም። ግን ምህረት ስለበዛልን በዚህ አለን። ኢየሱስ ያድናል። አጭር ደቂቃ ከኔ ጋር እንጸልያለን። ኢየሱስ ጌታ ነው። ሃሌሉያ። የክብር መንፈስ ዘላለማዊ የሆንክ አምላክ፣ ምህረቱ ለዘላለም የሆነ ጌታ ሃሌሉያ። ምድር ህዝቡን በምድረ በዳ የመራ፣ ታላላቅ ነገስታትን የመታ፣ ብርቶችን ነገስታትን የገደለ ምህረቱ ለዘላለም ነውና ሃሌሉያ። ምህረቱ ለዘላለም ነውና የሰማይ አምላክ እግዚአብሔርን አመስግኑ። ምህረቱ ለዘላለም ነውና የእግዚአብሔር ምህረት ገኖልናል። እግዚአብሔር አባት ሆይ ምህረትህን አበዛህልን። ብቻህን ታላላቅ ብርሃናትን የሰራህ ምህረትህ ለዘላለም ነውና ሃሌሉያ። ለፀሐይ ቀንን ያስገዛ ምህረቱ ለዘላለም ነውና ለጨረቃና ለከዋክብት ሌሊትን ያስገዛ ምህረቱ ለዘላለም ነውና ከበኩራቸው ጋር ግብጽን የመታ ምህረቱ ለዘላለም ነውና እስራኤልን ከዛ ነገር ያወጣ ምህረቱ ለዘላለም ነውና ሃሌሉያ። እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም እንጸልያለን። ዛሬ በዚህ ስፍራ በዚህ አዳራሽ ጌታ ሆይ በኢየሱስ ክርስቶስ ስም ያንተ መገኘት እግዚአብሔር አባት ሆይ ያላንተ ባዶ ነን። ጌታ ሆይ መገኘት ግን እንደሚሰራን እናውቃለን። በኢየሱስ ክርስቶስ ስም ቃልህ ወደ ምድር መጥቶ ሳይሰራን እንዳይመለስ እግዚአብሔር ሆይ ካንተ ጋር ሳንገናኝ እንዳንወጣ እግዚአብሔር ዘላለም አባት ሆይ ፕሮግራም ካለቀ በኋላ ጥሩ ጊዜ ነበረን እንዳንል ጌታ ኢየሱስ ሆይ ጥሩ ጊዜ ነበር ከማለት ያለፈ የመንፈስ መገኘት ሰርቶን ያልፍ ዘንድ ለቃልህ ተገዢዎች ሆነን እንኖር ዘንድ እግዚአብሔር አባት ሆይ ብዙ በተናገረ አይደለም፣ ብዙ ባወራ አይደለም። ጌታ ሆይ ካንተ ጋር በተገናኘ ነው። ጌታ ሆይ ከመንፈስ ጋር ከተገናኘን አንድ ደቂቃም በቂ ነው። ጌታ ሆይ በኢየሱስ ክርስቶስ ስም የልብ ሐሳብ ለልባችን ይንካን። በኢየሱስም መነካት ይሁንልን። በኢየሱስም መዳሰስ ይሁንልን። መንፈስህ በኢየሱስ ክርስቶስ ድንጋይ የሆነ ልብን በኢየሱስም ይንካ።
እግዚአብሔር የዘላለም አባቱ አልደፈር ያለው ማን ይነካኛል ያለውን እግዚአብሔር ሆይ የሚያረበደብር የመንፈስ ኃይል በኢየሱስ ስም ይለቀቅ። እግዚአብሔር ሆይ ሰማይን ፈታው የተፈታ ይሁን። እግዚአብሔር የዘላለም አባቱ ሆይ የተዘራው ዘር እንዳይበቅል እግዚአብሔር አባቱ ሆይ እንክርዳድ በመካከል የሚዘራ ክፉ በኢየሱስ ስም ይነሳ። በክርስቶስ ኢየሱስ ስም አጸዳው የጸዳ ይሁን። እግዚአብሔር ሆይ ቃልህ በሙላት ይገለጥ። ሃሌሉያ ሃሌሉያ። መኖርህን ሴንስ እናርገው እግዚአብሔር አባቶ ሆይ ቃልህ ሲነገር መኖርህ ሴንስ ይደረግ። እግዚአብሔር ሆይ በኢየሱስ በሴትና በወንድ ልጆች ላይ መንፈስህ በኃይል ይምጣ። እግዚአብሔር ሆይ ስታዘን ለመታዘዝ ስትናገረን ለመስማት እግዚአብሔር አባቶ ሆይ ልባችን የቀና ይሁን። እንወድሃለን። ክብር ምስጋና ለአንተ ይሁን። ይህንን ጉባኤ በፊት አቀረብኩ ጌታ ሆይ ደስ የሚል መልካም መስዋዕት እግዚአብሔር ሆይ መልካም መዓዛ ያለው ሽታ እግዚአብሔር አባቶ የራሳችንን አርገን ሰጠን። ተባረክ። እንወድሃለን በምትወደው በልጅህ በኢየሱስ ስም አሜን። ሃሌሉያ። በጣም የምወደው ወዳጄ የእግዚአብሔር መድረክ ላይ ቆሞ ሲናገር ምን ይላል? እባካችሁ በቃ ዛሬ ጥሩ ጊዜ ነበረን ከማለት ያለፈ እግዚአብሔርን ተገናኝቶ የመውጣት ተሰርቶ የመውጣት ሃሌሉያ። በቃ ጥሩ ጊዜ ነበር አደ ከዛ ያለፈ ነገር በኢየሱስ ስም ይገለጥ። በዚህ በኮቨንተሪ ቸርች ላይ እግዚአብሔር በዚህ በሻሎም ቤተክርስቲያን ላይ እግዚአብሔር ድንቅ ነገር ያድርግ። ለኮቨንተሪ ከተማ አይደለም ለእንግሊዝ በኢየሱስ ክርስቶስም ፈውስ መሆን ይሁንልን። ማብራት ይሁንልን። ሃሌሉያ። ኢየሱስ ያድናል። ፓስተር ቅድም ሲናገር ነበር። ፓስተር ታምራት ኃይሌን ሁላችንም የምንወደው የምናከብረው ታላቅ እግዚአብሔር ሰው ነው። እሱ በሚያገለግልበት መድረክ ላይ ቆሜ እንዳገለግል ጌታ ሆይ ድል ስለሰጠኝ አመሰግንሃለሁ። ኔክስት ዊክ ያገለግላልና እያልኩኝ እልነበረ በቤቴ ሆኜና ሁላችሁም እግዚአብሔር ዛሬ ሊናገረን ያለ ነገር አለ። ከፊታችን ደግሞ የኮንፈረንስ ድግስ አለን። ለዛ ሊያዘጋጀን ይመስለኛል። እግዚአብሔር በጣም ሞግቶኝ ነው ይሄንን ሐሳብ የሰጠኝ። እግዚአብሔር ሊያዘጋጀን ይፈልጋል። ሊሞግተን ይፈልጋል። ኢየሱስ ያድናል። ሃሌሉያ አሜን። ኢየሱስ ጌታ ነው። ብዙ አስቤያለሁ በእግዚአብሔር ሕዝብ ፊት ምንድን ይዤ የምቀርበው ብዬ። እግዚአብሔር ግን ስለ አንድነት ነው የተናገረኝ። ኢየሱስ ያድናል። ስለ ህብረት ተናገረ። መዝሙር 133 ቁጥር 1 ላይ ወንድሞች በህብረት ቢቀመጡ እነሆ መልካም ነው እነሆም ያማረ ነው ይላል። ኢየሱስ ጌታ ነው። ወንድሞች በህብረት ቢቀመጡ እነሆ መልካም ነው እነሆም ያማረ ነው። ህብረት ምንድነው? What's unity? Unity is a being together or at one or someone or something. someone አንድ ላይ ሲሆን ወይንም የሆነ ነገርን ወይንም የሆኑ ነገሮችን አንድ ላይ መሆን ዩኒቲ ነው ይለናል። ይሄ ወርድ ይሄ ቱጌዘርነስን ይሄ ዋነስ አንድነትን የሚያሳይ ወርድ ነው ዩኒቲ የምንለው። አንድነት ስንል በዚህ ምድር ላይ በህብረት በአንድነት የጠነከሩ በጣም ብዙ የምናውቃቸው ህብረቶች አሉ አይደል? ጥሩ ብንባል በመጀመሪያ ደረጃ ሊመጣልን የሚችለው እንደ ምድር ካሰብን የተባበሩት መንግስታት ድርጅት ዩናይትድ ኔሽን፣ ከዛ ወደኛ ስንመጣ ደግሞ የአፍሪካ ህብረት እንላለን። የተለያዩ አገራቶች ተሰብስበው በአንድ ዓላማ በአንድ ሐሳብ የቆሙለት ህብረት። ሌላም ህብረቶች መጥቀስ እንችላለን አይደል? የሙያ ዘርፍ ማህበራቶች ኖሯቸው ያውቃሉ? እኔ ኢትዮጵያ ያለው የመሐንዲሶች ህብረት የሚባል ነበር። ለአንድ ዓላማ የተሰለፈ ነው። ያ የመሐንዲስ ህብረት ምንድነው የሚሰራው? ቤት መገንባት፣ ማፍረስ፣ መገንባት፣ ማፍረስ። ይሄ ነው ስራው። ቢልዲንግ ኮንስትራክሽን ላይ ያተኮረ ስራ ነው የሚሰራው። ስለዚህ ህብረታችንን ያንን ነገር መጥቶ ሊነካ የሚፈልግ ሰው ሲመጣ በአንድነት ይቆማሉ መሪዎቹ።
ለምን? ህብረቱ እንዲነካ ስለማይፈልግ፣ ሙያው እንዲነካ ስለማይፈልግ። የጤና ማህበር አለ ደግሞ የጤና ባለሙያዎች ተሰብስበው ይሄ ሚድዋይፍማ ምን ይጠቅማል ወይ ነርስማ ምናምን ስትሉ ኖ ይሏቸዋል። ኖ ይሄ ዋጋ የከፈልንበት እድሜያችንን የሰጠንበት የተማርንበት ሙያችን ነው፣ ማንም እንዲናገረው አንፈልግም ይላሉ። እንደዚህ እያንዳንዳችሁ የህግ ባለሙያዎች አሉ፣ የተለያየ አይነት ማህበራቶች በዚህ ምድር ላይ አሉ። እንኳን እሱ ቀርቶ የኳስ አፍቃሪዎች ተሰብስበው የእንትን ደጋፊ ማህበር ብለው ያንን ስትነኩ ኖ ኖ ኖ ኖ ይሏቸዋል። እኛ ፋነን ብለው ይነሳሉ። ይሄ የምድር ሲስተም ነው። በዚህ ሲስተም ላይ ብዙ አይነኬ ማህበራቶች አሉ። እኔ አሁን ስለነሱ ላወራችሁ አይደለም የመጣሁት፣ ግን በጣም ብዙ ማህበሮች አሉ። ምናቸውን የጠበቁ? አንድነታቸውን የጠበቁ፣ ህብረታቸውን የጠበቁ። እኛ ዛሬ የምንነጋገረው ግን ከነዚህ ለየት ስላለው ህብረት ነው። ኢየሱስ ያድናል። ዳግመኛ በመወለድ ስላገኘ ነው ህብረት። በዘር ያልተገኘ፣ በቋንቋ ያልተገኘ፣ በገንዘብ ያልተገኘ፣ በዳግም ውልደት ብቻ የተገኘ ስለዛ ህብረት ነው ማወራችሁ ዛሬ። ኢየሱስ ክርስቶስ ያድናል። ይሄ ዳግመኛ መወለድ ምንድነው? ይሄ ዳግመኛ ውልደት ምንድነው ካልን፣ ሰው በዚህ ምድር ላይ አንድ ጊዜ የተወለደ ሁለቴ ይሞታል። ሁለት ጊዜ የተወለደ ግን አንድ ጊዜ ይሞታል። አንድ ጊዜም ላይሞት ይችላል ምናልባት ከተወሰደ። ምን አልኳችሁ? አንድ ጊዜ የተወለደ ሁለቴ ይሞታል። ሁለት ጊዜ የተወለደ ግን አንድ ጊዜ ብቻ ይሞታል። በሰው ስርዓት ውስጥ ወደዚህ ምድር ለመምጣት ምንም አጠያቂ ነገር የለውም። ሰው ሆኖ ለመፈጠር ከስጋ ከወንድና ከሴት የሰው ልጅ መወለድ አለበት። አንድ ጊዜ ሁላችንም ሰው የተባልን ሁሉ ተወልደናል፣ ወደዚች ምድር መተናል። ይሄ ውልደት አንዴ የተወለድ ነው። እኛ ግን ዳግመኛ የተወለድን ሰዎች ሁለተኛ ውልደት አግኝተናል። እሱም ከመንፈስ ነው። ከመንፈስ የተወለደ ሰው አንድ ጊዜ ነው የሚሞተው። ከስጋ የተወለደ ሰው ግን መንፈሱም ይሞታል፣ ስጋውም ይሞታል። እኔ ዛሬ አንድ ነገር መናገር እፈልጋለሁ። በዚህ ስፍራ ዳግመኛ ያልተወለዳችሁ ካላችሁ፣ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ፣ ዛሬ ጥሪ ላቀርብላችሁ እፈልጋለሁ። አንዴ ተወልዶ ሁለቴ ከመሞት ሁለቴ ተወልዶ አንዴ መሞት ይሻላል። ክርስቶስ ኢየሱስን የግል አዳኝ አድርጎ የዘላለምን ሕይወት መውረስ ይሻላል። ወደዚህ ጌታ እንድትመጡ ጥሪ ያቀርብላችኋለሁ። እዚህ ጉባኤ ላይ ሁላችንም አማኞች ከሆንን ደግሞ በቃ እግዚአብሔር ይመስገን። ስለሱ በጣም እጅግ ደስተኛ ነኝ። እህት ወንድሞች አላችሁን፣ ግን በክርስቶስ ኢየሱስ ያላመኑትን ደግሞ ወደዚህ ጉባኤ እየጋበዝን መምጣት የሚኖርብን ጊዜ ላይ እንዳለን ይሰማኛል። ይህንን ትምህርት ይህንን ክፍል ስዘጋጅ እሱን ነው ሳስብ የነበረው። ወደ እግዚአብሔር ህብረት ብዙዎችን መቀላቀል ይኖርብናል። እግዚአብሔር ቢረዳን ከዚህ በኋላ ይህንን ማድረግ ይኖርብናል። ያላመኑ ቤተሰቦቻችን ካሉ በዚህ በዙሪያችን በአካባቢያችን ላይ ኢንቫይት እናርጋቸው። እስቲ ኔክስት ዊክ በኮንፈረንሳችን ጊዜ ላይ ኑ ድግስ ተዘጋጅቷል፣ ይሄ ድግስ በጣም ሰፊ ነው ይቀበለናል ብላችሁ ጋብዟቸው። ኢየሱስ ክርስቶስን የግል አዳኛቸው አድርገው የሚቀበሉ ሰዎች እንዲኖሩ እኛ ሰዎችን ወደዚህ ቦታ ማምጣት ይኖርብናል። ሁላችንም ይህንን የቤት ስራ እንድንወስድ ለማለት ፈልጋለሁ። መጽሐፍ ቅዱስ ሲናገር በዮሐንስ 3:3 ላይ እንደዚህ የሚል ቃል አለ። ኢየሱስ ክርስቶስ ነው ለኒቆዲሞስ የተናገረው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለው። ወረድ ብሎ ቁጥር 6 ላይ እንደዚህ ይላል፣ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ኢየሱስ ያድናል። ስለዚህ የሰው ልጅ ከመንፈስ ሊወለድ ይገባዋል። ከዘላለም ፍርድ ለማምለጥ የሰው ልጅ ከመንፈስ ሊወለድ ይገባዋል። ከስጋ የተወለደ ስጋ ነው፣
ምንም ጥያቄ የለውም። ከምድር ያለፈ ነገር ሰርቶ አይሄድም። ምድራዊ የሆነ ሐሳብን ያስተናግዳል። ከመንፈስ የተወለደ ግን መንፈሳዊውን አጀንዳ የሰማዩን መንግስት በምድር ላይ ሰርቶ ያልፋል። ዛሬ ስለዚህ ህብረት እንነጋገራለን። በመንፈስ ወደ ተወለድንበት ወደዚህ ህብረት ምን አይነት ህብረት ነው? እንዴትስ እንመላለስ የሚለው እንነጋገራለን። አንድ ክፍል ልጨምርላችሁ። ዮሐንስ 1 ላይ ከ11 እስከ 13 እንደዚህ የሚል ቃል አለ። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይንም ከወንድ ፈቃድ አልተወለዱም። ከእግዚአብሔር መንፈስ የተወለደ ምንን ያገኛል? የእግዚአብሔር ልጅነትን፣ አብ አባት ብለን የምንጠራበትን የልጅነት ስልጣን። ሰው ይሄን ማግኘት የሚችለው ዳግም ሲወለድ ብቻ ነው። ይሄንን በማመን ዘላለማዊ ወደ ሆነው ህብረት ውስጥ እንገባለን። ሰው ዳግም ካልተወለደ ሰው በክርስቶስ ኢየሱስ ካላመነ የእግዚአብሔር ልጅ ሊሆን አይችልም። የእግዚአብሔር ልጅ ካልሆነ ወደ ዘላለም ህብረት መግባት አይችልም። ይህንን ሁልጊዜ የምንናገረው ነገር ነው። ዳግመኛ ተወለዱ የምንለው ለዚህ ነው። ኢየሱስ ክርስቶስ ለኔ ለናንተ ዋጋ የከፈለው ይህንን የዳግም ውልደት አግኝተን የዘላለም ወራሾች እንድንሆን፣ የእግዚአብሔር ልጆች እንድንሆን ነው። እግዚአብሔር በዚህ እውነት ጠንክረን እንድንመላለስ፣ ብዙዎችን ወንድሞች እንድናደርግ ይፈልጋል። እዚህ ህብረት ውስጥ፣ እዚህ ዘላለማዊ ህብረት ውስጥ ታዲያ ከገባን፣ አሁን እግዚአብሔር ይመስገን በዚህ ጉባኤ ሁሉም ዳግም የተወለደ በክርስቶስ ኢየሱስ ያመነ የዘላለምን ህይወት የወረሰ ነው ያለው። ስለዚህ በዚህ ህብረት ውስጥ ከገባን በዚህ ህብረት ምን አይነት ምልልስ እንመላለስ፣ በምን አይነት ሁኔታ እንሂድ የሚለውን አንዳንድ ነጥቦችን ከመጽሐፍ ቅዱሳችን እናያለን። በዮሐንስ 17 ቁጥር 11 ላይ ኢየሱስ ክርስቶስ ያድናል። እንደዚህ የሚል ቃል አለ። ከዚህ በኋላም በዓለም አይደለሁም፣ እነርሱም በዓለም ናቸው። እኔ ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደ እኛ አንድ እንዲሆኑ በስምህ ጠብቃቸው። ምን እንዲሆኑ? አንድ እንዲሆኑ። ኢየሱስ ክርስቶስ እንደማን ነው አንድ እንዲሆኑ እያለ ያለው ብለን ጠለቅ ብለን ስንመለከት እዚህ ጋር የአብ የወልድ የመንፈስ ቅዱስን አንድነት እንድንመለከት ያደርገናል። እኔ እናንተ አንድ እንደሆን ብሎ ደግሞ ይናገራል። ይሄ አንድነት ምን አይነት አንድነት ነው ሲባል ፍጹም የሆነ አንድነት። ሃሌሉያ! ኢየሱስ ያድናል። ኢየሱስ ያድናል። እግዚአብሔር አባት ወልድም ልጅ፣ ወልድ ወደ ምድር መጥቶ ይህንን ስራ ለመፈጸም ኖ አላለም። ትውልድን ለማዳን እኔና እናንተን ለማዳን ኖ አላለም። ይሄ እኮ ነው ፖዚሽኔ፣ የኔ እኮ ፖዚሽን ሰማይ ነው፣ እንዴት ወደ ምድር አላለም። ሐሳባቸው አንድ ነበር። ያንን ለመፈጸም እሺ ብሎ ወርዶ ታዘዘ። የልብ አንድነታቸው በጣም እንደዛ እንዲሆን ለሰው ልጆች ሁሉ ይገባል።
በመንፈሳዊ ዓለም ውስጥ በዚህ ህብረት ውስጥ የልብን አንድነት እግዚአብሔር ከኛ የሚፈልገው ልክ በእንደዚህ አይነት ሁኔታ ውስጥ እንደሆነ እንረዳለን። ቅዱስ አባት ሆይ እነዚህ የሰጠኸኝ እንደ እኛ ነው ያለው፣ አንድ እንዲሆኑ በስምህ ጠብቃቸው። እግዚአብሔር ከኛ ይሄንን ይፈልጋል። እግዚአብሔር አባታችን ከሆነ የአባታችንን ምሳሌ እንድንወስድ ይፈልጋል። አንድነትን እግዚአብሔር ከኛ ይፈልጋል። ለዛ ነው መዝሙር 133 ቁጥር 1 ላይ ወንድሞች በህብረት ቢቀመጡ እነሆ መልካም ነው እነሆም ያማረ ነው እያለን ያለው። ይሄንን እያለ ያለው የእግዚአብሔር ልጅ የሆኑትን የእግዚአብሔርን ልጅነት የተቀበሉትን ህብረት ነው እየተናገረ ያለው። ስለዚህ በዚህ ህብረት ውስጥ ስንገባ እኛ የአዲስ ኪዳን ሰዎች እንደመሆናችን መጠን ኢየሱስ ክርስቶስ በዚህ ምድር መጥቶ ተመላልሶ ካለፈ በኋላ የመጣን ሰዎች እንደመሆናችን መጠን እግዚአብሔር ከኛ የሚፈልገው አንድ ነገር አለ። የደቀ መዝሙርነት ህይወት በቤተ ክርስቲያን ውስጥ በዚህ ህብረት ላይ የደቀ መዝሙርነት ህይወት ይፈልጋል ከኛ። ደቀ መዝሙሮች ምንድን ነበር ሲያደርጉ የነበሩት? በሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ እንደዚህ ብሎ ይናገራል። በዓለ 50 ቀን የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው ሳሉ እያለ ይናገራል። በዚህ ህብረት ውስጥ የልብ አንድነት በጣም ያስፈልጋል። እግዚአብሔር እንደዚህ ነው እያለን ያለው፣ ልባችሁ አንድ ይሁን። በቃ ወደ ውስጥ ገብቼ ብዙ ማብራራት አልፈልግም፣ ግን የምትሰሩት ስራ ስላለ ነው እግዚአብሔር የሚናገረው። ምን ሰራው ስራ ስላለ ነው እግዚአብሔር እየተናገረ ያለው። በጣም ብዙ የሚወረሱ ሰዎች አሉ። ያንን ለመስራት ከኛ የልብ አንድነት ያስፈልጋል። እግዚአብሔር ተናገረ ማለት ነገ እንኖራለን ማለት ነው። እድሜ ሊቀጥልልን ነው ማለት ነው። እግዚአብሔር ያለ ምክንያት አይናገርም። ምን ሰራው ስራ አለ ማለት ነው። ስለዚህ የምትሰሩት ልባችሁ አንድ ሲሆን ነው እያለን ነው። መንፈስ ቅዱስ የወረደባቸው የልብ አንድነት ስለነበራቸው ነው። በአንድ ቀን ስብከት 3000 ሰው የዳነው የልብ አንድነት ስለነበራቸው ነው። ሰዎች እንዲድኑ ትፈልጋላችሁ? ልባችን አንድ ይሁን። ቁጥር 42 ላይ እዛው ምዕራፍ 2 ላይ በጸሎት ይተጉ ነበር ይላል። በዚህ ህብረት ውስጥ ደግሞ እግዚአብሔር ከኛ የሚፈልገው ነገር አለ። ዛሬ እየተናገረን ያለው በጸሎት ትጉ እያለን ነው። እዚህ ያለው ስብስብ የቤታችን ውጤት ነው። ቤታችሁ ያልሰራችኋቸው ልጆች ቤተክርስቲያን መጥተው አይሰሩም። እመኑኝ፣ ትምህርት ቤት ሄደው አይሰሩም። እንደዛ ቢሆንማ በቃ ለትምህርት ቤት ያለንን ሁሉ አርገን እዛ ተሰርተውልን ቢመጡ ተጨፍልቀው ተሰርተው መምጣት ቢችሉ ጥሩ ነበር። አይሆንም። ግን ልጅ በመጀመሪያ ደረጃ የሚሰራው በእግዚአብሔር ቃል ነው። እሱም ቤቱ ላይ እኛ በኢትዮጵያ ውስጥ ያለውን ካልቸር ያለውን አካሄድ ያለውን ስነ ምግባር ብዙ አይተን አድገናል። አሁን ግን ልጆቻችሁ እንደኛ ይሆናሉ ብለን የምናስብ ከሆነ ቤታችን ላይ ብዙ መስራት አለብን። ከኢንቫይሮመንት አኳያ እንዳትጠብቁ። ኢንቫይሮመንቱ እንደዛ አይነት ሁኔታ አይሰጣቸውም። ልጆቻችንን ማሳደግ ካለብን የሚሄዱበት መንገድን መምራት ያለብን በዚህ በልጅነታቸው ነው። ህብረት ወዳዶች እንዲሆኑ ትፈልጋላችሁ? ነገ ቤተክርስቲያናችንን እንዲያስቀጥሉ የእግዚአብሔርን ስራ እንዲሰሩ ትፈልጋላችሁ? በጸሎት መትጋት አለብን። በህብረታችን በጸሎት ስንተጋ ልጆቻችን እርሱ ነው ያሉ። እግዚአብሔር ትውልድን እንዲያስነሳ እንፈልጋለን። በጸሎት መትጋት አለብን። ለምንድን ነው ጊዜ እየሰጠን ያለ ነው? ቀናችንን እድሜያችንን እየበላው ያለው ነገር ምንድን ነው? እስቲ ዞር ብላችሁ ለመመልከት ሞክሩ። ህይወታችሁን፣ ኑሯችሁን። እግዚአብሔር ይመስገን ብዙ ጥያቄዎቻችሁ እዚህ በመሆናችሁ ምክንያት የተመለሰላችሁ ሰዎች እንደሆናችሁ አምናለሁ። ግን የህይወታችሁ ግን ምንድነው? ነገ ከነገ ወዲያ ምንድነው? መሞታችን አይቀርም። ነገ ሟቾች ነን። እድሜያችን እየቀረበ ነው ወደ ሞት እየሄደ ያለው። ምን ሰርታችሁ ማለፍ ነው የምትፈልጉት በዚህ ምድር ላይ? እግዚአብሔር በእናንተ ሊሰራ የፈለገው ነገር ምንድነው? ልጆቻችሁ ምን አይነት ልጆች እንዲሆኑ ትፈልጋላችሁ?
በእውነት ይሄንን መግዛት የምትችሉት በጸሎትና በጸሎት ብቻ ነው። ልጅን ገንዘብ አይገዛውም። የፈለገ ኢንቨስት ብታረጉበት ልጃችሁን የራሳችሁ ልታረጉት አትችሉም። የእግዚአብሔር መንፈስ ሲገራላችሁ ግን ልጃችሁ ገንዘባችሁ ይሆናል። ስለዚህ ህብረት ወዳዶች የሚሆኑ ልጆች እንዲኖሯችሁ እናንተ ህብረት ወዳችሁ ማሳየት መቻል አለባችሁ። እግዚአብሔር ደግሞ እዛ ህብረት ውስጥ ምን ይፈልጋል? በጸሎት መትጋትን ይፈልጋል። እኛ በጸሎት ስንተጋ አይነኬ የተባሉት አይደፈሬ የተባሉት ሰዎች ይመጣሉ። ለእግዚአብሔር ቤት ገቢ ይሆናሉ። የእግዚአብሔር መንግስት እየሰፋ ይሄዳል። ስለዚህ በህብረታችን ውስጥ እባካችሁ እግዚአብሔር ያለ ምክንያት አይናገረንም። የልብ አንድነታችንን እንጠብቅ። በጸሎት እንትጋ። ቁጥር 46 ላይ ወረድ ብሎ ደግሞ አንድ ነገር ይናገረናል። በህብረት ውስጥ እግዚአብሔር ይህንን ይፈልጋል። በህብረት ሆኖ ማዕድን መቁረስ፣ በጋራ ሆነን አብረን መመገብ። በእግዚአብሔር ቤት ላይ ይሄ በጣም ቫልዩ ያለው ነገር ነው። ቀላል ይመስላል ግን አይደለም። ሰው እግዚአብሔር ካረዳው በስተቀር አብሮ ማዕድን መቁረስ አይችልም። ብዙ ነገሮቻችንን የምንነጋገርበት ከሰው ጋር ማዕድ ሲቆርሱ ምግብ መመገቡ አይደለም ቫልዩ። በዛ ሰዓት ብዙ ኢንተራክሽኖች ይኖራሉ። የኔ ጥያቄዎች በሌላ ሰው ይመለሳል። በጣም ብዙ ነገሮችን ነው ዲስከስ የምናደርገው። ማዕድ በመቁረስ ውስጥ ትልቅ ቫልዩ አለው። ክርስቶስ ኢየሱስም አብሯቸው ማዕድ ይቆርስ ነበር። በምድር ላይ ስንመላለስ ክርስቶስን መስለን እንድናልፍ ነው መጽሐፍ ቅዱስ የሚያስተምረን። ትልቁ የህይወታችን ግብ እሱ ነው። ስለዚህ እባካችሁ በህብረት ሆናችሁ ደስተኛ ሆናችሁ በንጹህ ልብ ከእህት ከወንድሞቻችሁ ጋር ማዕድን ቁረሱ። ጊዜን ማሳለፍ ማለት ነው። በዛ ውስጥ ብዙ የምንማማራቸው የእግዚአብሔር ቃሎች አሉ። ጊዜ እንደተረፋቸው ሰዎች ስለ ፖለቲካና ስለ ኳስ ማዕድ እየቆረሳችሁ ተነጋግራችሁ አትነሱ። በጣም ጥቂት ጊዜ ነው ያለን። አስታውሳለሁ ለመጀመሪያ ጊዜ እዚህ ቤተክርስቲያን የመጣው ቀን የእግዚአብሔር ቃል ሲነገር የእግዚአብሔርን ቃል ያቀረበችው ሴት አገልጋይ ነበረች። ባልሳሳት ፓስተር ኬሊ ነበረችና ጊዜ እንደሌለኝ ሲነገረኝ በጣም ከበፊቱ መሮጥ ጀመርኩኝ ያለች ታወራ ነበር። በጣም ልቤ ተነካ። አጣብቂ ነገር ውስጥ እስከገቡ ነው የምትፈልጉት? አሁን የእውነት በጣም ነው የሚገርም። ከዛ በኋላም ደውዬ አውርቻታለሁ። በጣም አሜዝድ ስለሆንኩኝ በአገልግሎት እንደዚህ የዞረሽ ጊዜዋን የምትጨርስ አገልጋይ ሆናለች። የእግዚአብሔርን ነገር ተናግራ ማጠግብ ሰው ሆናለች። እና ቆም ብያየሁኝ ምንድነው እዚያ ምድር ላይ ልትሰራ የመጣው? በእምነት ከኛ በፊት ቀደምት የመጡት እንደዚህ ለእግዚአብሔር ስራ እየሮጡ ነው ያሉት። አንተ ምንድነው የምትሰራው እያልኩ ራሴን ጠየቅኩት። እውነት ጊዜ የላችሁም። መቼ እንደምትወሰዱ አታቁም። መቼ እንደምንሄድ አናቅም። እግዚአብሔር በሰጠን ጊዜ በህብረታችን መካከል እንደሚገባ ተመላልሰን እንለፍ። ለእግዚአብሔር ቤት መንግስት ስራ እንደሚገባ ሰርተን እንለፍ። ምድርና ሞላው የእግዚአብሔር ናት። በየትኛውም ስፍራ ተቀመጡ፣ በየትኛውም ሁኔታዎች ውስጥ ሁኑ፣ ግን እግዚአብሔርን አሳይተን ማለፍ የምንችልበት ጊዜ እንደሌለው ሰው የእግዚአብሔርን ስራ ሰርተን ማለፍ የምንችል ሰዎች ያርገን። ስለዚህ እላችኋለሁ ጊዜ እንደሌለው ሰው ስታስቡ ነገ አገኘዋለሁ አትበሉ። ፓስተር ግዛቸውን ነው ራት መጋበዝ የምትፈልጉት፣ ምሳ መብላት የምትፈልጉት፣ ቁጭ ብላችሁ ጊዜ ሰጣችሁ አናግሩት። እህታችንን ነው እንደዛው፣ ጸግሽን ነው እንደዛው። መቼ እንደሚለዩን አናቅም። ባይዘዊ መቼ እንደምናጣቸው አናቅም። እግዚአብሔር ዛሬ ነው የሰጠን፣ ነገ በሱ እጅ ነው። ዛሬ ወደዚህ ጉባኤ ስመጣ በጣም ደስ እያለኝ መጥቻለሁ፣ በጣም እየከፋኝ መጥቻለሁ። እዚህ ምድር ከመጣው ጀምሮ አሁን ከልጄ ልበል ከባለቤቴ ጋር ተለይቼ አላቅም። ሲሄድ ከባለቤቴ ጋር አንድ ላይ ነው የሚሄደው። አሁን እግዚአብሔር ደግሞ በልጅ ባረከንና ልጅ መጣ። አሁን አብረን መሄድ ማንችልበት ጊዜ ላይ መጣን።
መምጣት እየፈለገች እንኳን መምጣት አልቻለችም። ባሏ ቆሞ ሲያገለግል ማየት ትናፍቅ ነበር፣ ግን አልቻለችም። ለሁሉም ምን አለው? ጊዜ አለው። ስለፈለጋችሁ ብቻ አንድ ነገር ማድረግ አትችሉ። እግዚአብሔር እድል ስለሰጣችሁ፣ ጊዜ ስለሰጣችሁ ነው እዚህ የተገኛችሁት እምላችሁ በምክንያት ነው። በቃ የኮቪድ ጊዜን አስባችሁታል? መተያየት እየተናፋፈቅን መተያየት እንኳን አንችልም ነበር። እግዚአብሔር ትልቅ ትምህርት አስተምሮን አልፏል። ህብረት ቀላል ነገር አይደለም። እግዚአብሔር ለዛ ነው ወንድሞች በህብረት ቢሆኑ መልካም ነው ያለው። እንደዚህ መሰባሰባችንን እንደ ቀልድ እንዳታዩት። ነገ